ኤደን ወረቀቱ የሚያሳየው የአንድ ወር ከ15 ቀን ነፍሰ ጡር ሴት እንደሆንሽ ነው ወይኔ ጉዴ የኔ አይደለም በደንብ አንብቢ ወደ የኔ አይደለም ላይ ጉዴ ኤደን እባክሽን ሆድሽን እንዴ ሆድሽን ኤደን እንዴ ሆድሽን ኤደን እባክሽን እንዴ ኤደን ታረጉት ልጅ ከላት ተወስዱት ገና ከዚህ ሳትንቀሳቀስ ልጅ በገንዘብ አትወስዱት ከዚህ ሳትንቀሳቀስ አመጣው የ5 አመት ልጅ አለኝ እና አባቱ አሁን ጤነኛ አይደለም ልጄን መች ወልደሽው ለሷ የሰጠውሽ ዘልዛላ ሆነሽ እንድታድጊና በየቦታው እንደፈለግሽ ከማንም ደሃ እንድትወልጂ ሳይሆን ምንድነው ካሜራውን ልትሰብሮ ነው እንዴ ምንድነው ካሜራውን ልትሰብሮ ነው እንዴ እስካሁን ታገዝኳል ምንድነው ደግሞ እስካሁን ዝም አልኩ እኮ ቆይ ማናው ተበሳይ መሰለ ምንድነው እባካችሁን ቆይ ቁጭ በሉ ማዘር የልጅሽ ፍቅረኛ አንተ አዎ የልጃችን አባት እኔ ነኝ አንተ አዎ እኔ ነኝ ካንተ ከዚህ ጋር ነው አብረሽ ስትተኛ የነበረው ሰሙኛላችሁ አዎ ለሰው ክብር ይኑርሽ አዎ ከሱ ጋር ነው ርዛ አሁን ልጨቃጨቅ አይደለም የመጣሁት ለልጄ ያወጣሁት እያንዳንዷን ገንዘብ ፈልጋለሁ እያንዳንዷን ቆጥራችሁ እንድትሰጡኝ ፈልጋለሁ አሁን እንድትሰጡኝ ፈልጋለሁ ስትታይ ልንገርህ ምሳህን ራሱ አንድ ቀን በደንብ የበላሃት መስለም እንኳን አይደለም ገንዘብ ኖሮህ ልጅ ልታስ ይሄ ልጁን ምን ጎዳና ላይ ነው የሚያሳድገው ልጁን ጎዳና ላይ ነው የምታሳድገው አታዩትም እንዴው አጭር ቀሚስ ለብሰው አስፋልት ላይ ወጣ በገንዘብ ነው የምትቸበችበው ሰውነቷ በገንዘብ ትቆጥራለች ምን ማለት ነው በገንዘብ ትቸበችባለች ማለት ሰውነቷን ገላዋን እኔን ገና እንደዚህ ሰዱኛል የርሶ ልጅ ሳያዩ አንተ ምሳም ዱርዬዎች ናችሁ አሁን እንደወጣት ልጄን አመጣዋለሁ የልጄን ልጅ አታመጫትም እናንተ እኮ አታረጉትም አይባልም በገንዘብ ያመጣች አረጋዋለሁ አታረጉትም ልጅ ከላ አትወስዱት ገና ከዚህ ሳትንቀሳቀስ ልጅ በገንዘብ አትወስዱት ከዚህ ሳትንቀሳቀስ አመጣዋለሁ አንተ ልጅ ናቸው ልጅ ናቸው ባለፈው እኮ የተገናኘን ጊዜ ፖስት ፒል አልዋጥኩም ስትይ ነበር የሰማሁሽ ይሄንን አልሰማም ምንድን ነው ሰራሽ ውድ ተመልካቾች ትዝ ይላችኋል ቀደም ማለት መስማት አልፈልግም አንቺ ምን ሰራሽ ፍሬት ትላለች ሄደም ቆሻሻ ሰራ ገንዳ ውስጥ እኮ ነበሩ ስራቸው ስራ መሰለ እንዴ ሰው ገላውን ሽጦ የሚኖርበት ስራ ነው ሰውዬ ዝም በል አንተ እኮ ከኛ ጋር የተዋወቀው እዛ የማንንም ገላስ ልፈልግ መተነው እሺ አንቺ ሞንሽ እሷም ከፍያችሁ ተዝናንቼባችሁ እንደፈለጋችሁ ከዛ ገንዳ ነው ያወጣችሁሽ ሌላ ላገባ ልንገርሽ ፍሬዎትን ጥሎ መጣልሻ ብቁ ሴት ብትሆኚ ሌላ አላገባ ሲጀመር አንተ ላይ ፈለኩ ፍሬዎትን ለማቃጠል ነው እሺ ምን ደና ነገር ኖሮን ያንተ የሴት እሺ የጻን ልጅ የቃቃ ድራማችሁ ምን አለሽና ለዚህ ስለተሻለ ነው እኔ ገላገ ይመጣ ገላኩ ነው አንቺ እኮ እየተከፈለሽ ባርነት እኮ ነው ያለሽ እየተገረፍሽ ጀርባዋን እስቲ አሁን እዚህ እንደው አይሆኑ ነው እኔ አልፈልግም እንዲገላለጥ ጀርባዋ ላይ ያለ ሰው እኮ ከፍሎ ብቻ ገላው ብቻ የሚጠቀም ነው ሌላ ስንት ይደባደባሉ እኮ እኔ እኮ ምን አይነት ባርነት ነው ቁጭ በይ እኔ እንደፈለኩ በማረግበት ሰዓት ጠባሳ በጠባሳና ልጅ ተሸፋፍና እኮ የመጣች ጠባሳይንም ቢሆን ወደ አብረን ታይታለሽ እንዳገባ ልጅ እንደወለ ልትወድ እንደሆነ አይሆንም ግሩም አታረጉ ያደርገው አልወደውም እስቲ ያልነበረ ምን አሁንሽ ምንሽ ተነካ ለምን በቃሽ ባክሻት ደም ወደዛ አክሻት ወደዛ ሰድልኝ በእናትህ ምንድነው ሰዳታው ምንድነው ደነፋው ልክናት ቆንጆዬ ሴት ልጅ ሊወልድ ነው እንኳን ደስ አለሽ አንቺ ባክሽን ተረጋጊ እንዴ እነዚህ ልጆች እኮ ልካል ከዛሬ 5 አመት በፊት የተፈጠረ ጉዳይ ነው ረስቼዋለሁ ስትያል ነበር እንዴ አሁን ምን ነገር ትዳርህን ሊበትነው ይችላል ለምንድን ነው የሚበተነው ምክንያቱም ስራህን ስለምታቅ ነው ግሩም ልደውይለት ስትይ ተደብቄ ተከትዬሽ ወጥቼ ነበር ምን እንደሰማው ታውቂያለሽ ቀደም ምንድነው የሰማው
ባለፈው እኮ የተገናኘን ጊዜ ፖስት ፒል አልዋጥኩም ስትይ ነበር የሰማሁሽ ይሄንን አልሰማም ምንድን ነው ሰራሽ ውድ ተመልካቾች ትዝ ይላችኋል ቀደም ማለት መስማት አልፈልግም አንቺ ምን ሰራ ሰላም ጤና ይስጥልን ውድ ተመልካቾች እንደምን ቆያችሁ ከረጅም ሰዓታቶች በኋላ ዳግም ተመልሰናል እንግዲህ እናቴ ጋር ደውላለሁ ብላ ነበር እናቷ ጋርም ደውላ ነበር እናትየው እንዳጋጣሚ ቢሾፍቱ ነበሩ ለአንድ የሥራ ጉዳይ እንግዲህ ቢሾፍቱ አካባቢ ወደሚገኝ አንድ ሪዞርት አምርቻለሁ ባክሽን ልጄ ጠብቀኝ 1-4 ሰዓት 5 ሰዓታቶችን ስጪኝ ነበር ያሏት እንግዲህ ለልጅየው ግን እሷ በመሃል ትንሽ አደጋ አጋጥሟት ሆስፒታል ገብታ ነበር ማለት ምንም የደም መፋሰስ አይነት አይደለም ግን አላቅም እኔ ከዚህ በፊት ምን አይነት በሽታ ይኖርባት አላቅም ግን ልቀቁኝ ራሴን አጠፋለሁ ይያለች በመትሞክርበት ሰዓት አዙራት ወደቀች እና ያው እኛ እንደውም ጉዳዩ የከረረ አይደለም ብለን ቀለል ያለ እዚው አቅራቢያ ክሊኒክ ነበር የወሰድናት ክሊኒክም ከወሰድናት በኋላ ብዙም አልቆየንም ወዲያው ተመልሰናል አሁን ያለሽበትን ጤንነት ተናገሪና ግን እኔም የምነግርሽ ነገር ይኖራል ጤናሽን በተመለከተ አሁን ደህና ነኝ ከቅድሙ ምንም አይደለም ግን ከዚህ በላይ ምንም አዲስ ነገርም መስማትም ማወቅም አልፈልግም በቃ ሰልችቶኛል አንተም ሰልችተኸኛል በቃ ከዚህ በኋላ ደግመህ ባትመጣብኝ ደስተኛ ነኝ ተወኝ በቃ የፍርድ ቤቱ እንዳለ ነው አንተ እዚህ ጋር እኔ ጋር መመላለስም ምንም አስፈላጊ አይደለም በቃ ተወኝ ህይወቴን አትበጥብጠው እንድተውሽም ከፈለግሽ አንድ ነገር ተናግሬ እንግዲህ ጉዳይሽ እንድትከታተይ ያረግሻለሁ ማለት እኔ መጀመሪያ ጓደኛሽ ጠርታኝ ነው ያለውን ነገር የነገረችኝ አቤት ውድ ተመልካቾች እናትየው ደርሷል መሰለኝ በሲ በሩን ክፈትልኝና ደርሷል መሰለኝ ምልክት እየተሰጠ ልጄ ምን ሆነሽ ነው መጣሁልሽ ምን ሆነሽ ነው ምን ሆነሽ ምንድነው ይሆንሽ እና ያጋጠመሽ ልጄ እንደው ምን አድርጋህ ነው እኔ እንደው የፈለከውን ነገር አድርግልሃለሁ ባክ ልጄ እንዳታሳስራት ባክ ግዴለ ማን ስለማሳሰር እኔ የፈለከውን ገንዘብ አድርግልሃለሁ በቃ ነገርኩ እኮ እኔ የፈለከውን ላንተ ለህይወትህ እስከ መጨረሻው ድረስ ለህይወትህ የሚያስፈልገውን ነገር እሰጥሃለሁ ባክ ልጄ እባክህ ልጄ እንዳታሳስራት ታዲያ ምን ሆነሽ ነው ልጄ አሞሽ ነው ትንሽ አሞኝ ነበር ነው ወይኔ ልጄን የታኪም ቤት ልውሰድሽ ታዲያ ምን ችግር አለው እኔ ልጄን ሞትልሻለሁ እስከ መጨረሻው ድረስ እሱ ሆስፒታል ወስዶኛል ነይ ቁጭ በይ ሆስፒታል ዝም ብሎ ያረባበ ሆስፒታል ወስዶሽ ሊሆን ይችላል ጥሩ ሆስፒታል መሄድ አለብሽ ምን ችግር አለው እኔ እናትሽ ብቻ ልኑርልሽ ልጄ አሁን እንሄዳለን በቃ ወደ ሐኪም ቤት መሄድ አለብን በደንብ መታከም አለብሽ እሺ ነይ ቁጭ ደህና ሆስፒታል ነው ለመሆኑ የወሰድካት እንደው እባክህ ተው ባንተ ምክንያት ይሆናል እንደዚህ እየተበሳጨችና ያሰበች እባክህ አሁን እንደዚህ የምትታመመው ያንተን ነገር እንደገና ታሰራለሁ ያለች ያሰላሰለች ቁጭ በሉ ያሰላሰለች ነው እባክህ ከቢሾፍቱ እኮ እንዴት ብዬ እንደመጣው መኪናውን እኮ ልጁን ንዳው ሾፌሬን እንዴት እንዳስነዳሁት እኔ ነኝ ማቀው እባክህ ግዴለ እባክህ ልጅ እንዴት ነው ቁጭ ብለው ልጆት ዝም ብላ እባክህ ልጅ እባክህ ምን ሆኖ ነው ማዘር እስቲ ቀመጡ ቀመጡ እንዴ ይቀመጡ ምንም አልተግባባንም መሰለኝ ማዘር ለምን እንደመጡ ያውቃሉ እኔማ ያው ደወለችልኝ እማማክርሽ ነገር አለ ብላ ነው በቃ የደወለችው አለና ያለችኝ ለኔ እኮ ፈልግሻለሁ ማማከር ነው እኔ አውቀዋለሁ በቃ ጉዳዩ እንዴት እንደመጣን ሾፌሩን ንዳው የሚገርምህ በ120 ነው እየነዳ እዚህ የደረስ ነው የሚገርምህ ነገር አረ ልጄ ምን ሆነሽብኝ ነው ልጄ እኔ ምንም አልንኩም ለተሰረኝ አይደለም የሚወጣው በጣም ስለጨነቀኝ ልትመጪ ስለፈለኩኝ ነው ምን ሆነሽ ነው እስኪ ንገሪኝ ምንድነው እኔ እናትሽ ይያለውኝ አይደለም ላንቺ እኮ ለሌላ በጣም ለብዙ የቲም የሚበቃ እኮ ሀብት አለኝ ታውቂያለሽ አይደለም እንዴ ምንም ቢሆን እሷ ጓደኛዬ ጋር እንኳን ብታድጊም ደግሞ የኔን ጓዳና ጎድጓዳ እኮ ታውቂዋለሽ አይደለም እንዴ
ጉዳዩ ገንዘብ አይደለም ሰው በቃ ሰው ስላስፈልገኝ የሚያማክረኝ ሰው ስላስፈለገ ነው ያስፈልግሽ ምንድነው ታዲያ ምን ችግር አለ ወይዘሮ ጥሩ ይኸውልዎት አልተግባባንም ልጆት የደበቀችሁት ከርሶ ብቻ ሳይሆን ከሁሉም ሰው ሊባል ይችላል ትልቅ ሚስጥር አለ በጣም ትልቅ ሚስጥር ነው ምንድነው የደበቅሽኝ ምን ችግር አለው እኔ የፈለግሽው ነገር እኔ እሞትልሻለሁ ምንድነው ይሆንሽው ምንድነው ችግሩ እስኪ ንገሪኝ እስኪ ምን ችግር አለው ምን ችግር ነው አንቺ እንደዚህ የምትጨነቂውና የምትደብቂው ነገርኩሽ እኮ ጉዳዩ ገንዘብ ምንድነው እሺ ይቀመጡ ቢያንስ ምንድነው ንገሪኝ እስኪ እኔ ልጅ ምን ችግር አለብንና ነው የምትደብቂው ይሄን ያክል እንደዚህ ተሳቀሽ ከህመም ሁሉ እስከሚያምሽ ድረስ የምትደርሺው ለምንድነው ነገር በሆድሽ የምትይው ምን ችግሮሽ ነው ምንም ችግር እንደሌለ ነግሬሻለሁ አይደል እንደ ደጋግሜ ምን ሆነሽ ነው እስኪ ንገሪኝ በሰው እኮ በገንዘብ የማይደረግ የማይፈታ ነገር እኮ የለም ገንዘብ የማያደርገው ነገር የለም ምን ችግር አለው ንገሪኝ እስኪ ገንዘብ አጣሽ ገንዘብ አይደለም ነግሬሻለሁ አሁን ገንዘብ የሚነሳበት ነገር አይደለም ግን በቃ እኔ እንድትረጂኝ ስለፈለኩ ነው የመጣሁት ይሄን ጠራውሽ አይደለም ላንቺ እኮ ለማንም ስረዳ ነው አይደል የኖርኩት በኔ ስር ደግሞ ታውቂያለሽ ድርጅቶቹ ጋር ምኖቹ ጋር በጣም ብዙ ህዝብ ቀጥሬ እንደማስተዳድርም ታውቂያለሽ ምንድነው የቸገረሽ እስኪ ንገሪኝ እማዬ ስለኔ ምንም ነግራሽ አታውቅም እኔ ምንም ነግራኝ አታውቅም ምን ትነግረኛለች ጥሩ ልጅ መሆንሽን ነው የምትነግረኝ ምንም ነገር ሰምቼ አላውቅም ንገሪኝ እስኪ ምንድነው አንተ ንገራት በቃ እኔ ምን እኔ አላቅም ለናትሽ እንግዲህ ነው ውድ ተመልካቾች ከዚህ ቤት ሂዱጣልኝ ላይ አልፈልግም ብዙ ነገርም ስትል ነበር ቀደምና ግን ደግሞ ራሷ ናት ለናቷ መናገር የፈለገችው በቃ ራሷ ናት እኔ በዚህ ነገር ዙሪያ ጣልቃ አልገባም ራስሽ አውሪው ራስሽ አውሪ የ5 ዓመት ልጅ አለኝ እና አባቱ አሁን ጤነኛ አይደለም ልጄን መች ወልደሽው ልጄ አባቱ ታማሚ ስለሆነ በቃ ልጄ እንድታመጪልኝ ፈልጊ ነው እየቀለድሽ መሆን አለበት እንደዚህ አይነት ነገር ትሰሪያለሽ ይሆናል ብዬ አላስብም እንዴት አይደለም ከምሬ ነው እንዴት ምር ይሆናል ወይዘሮ ጥሩ ምን ማለት ነው ልጆት ኤደን እንግዲህ ባደረግነው ማጣራትም እንግዲህ ከሷም ጋር ከአባትየውም ጋር ከሁሉም ሰው ጋር ማውራት ካለብን አካል ጋር አውርተናል የትኛው አባት ልጆት ኤደን ከዛሬ 5 ዓመት በፊት ምናልባት እድሜዎቿ 18 እና 19 አካባቢ ያለች በትምህርት ላይ ሆና የ5 ዓመት ልጅ እንደወለደችና ልጁንም ለባሏ ጥላ እንደሄደች ከዛ በኋላ ያው ጅማ ሄዳ ትምርቷን እንደቀጠለች 12 እንግዲህ ጅማ ሄዳ ልጁን ከወለደች በኋላ ነው ትምርቷን ይሄንን ማንንም ሰው ነው የማያውቀው እንዴት ባክሽ ትምርት እየተማርሽ አልነበረም ማለት ነው ዝናሽ እንደዚህ አይነት ነበር ያሳደገችሽ የነበረው በዚህ መንገድ ነው እና ስትወልጂ ዝም አለችሽ ለምን ለኔስ አልተነገረኝም ጓደኛዬ ናት ስላንቺ እናወራለን አይደል እንዴ በውስጥ ታዋቂም ቢሆን እየረዳው ነው ያኖርኩሽ ምክንያቱ ምንድነው ያልሰማ አንደኛ አልሰማውም ሚስጥር ያደረጋችሁበት ምክንያት ሌላ ደግሞ እንደፈለግሽ ስታንዘላዝልሽ ነው የኖርሽ ማለት ነው ስታንዘላዝልሽ አትበይኝ እኔ ስንዘላዘል አይደለም የወለድኩት እና ታዲያ ለእናቴ ስል ነው ይሄ ሁሉ ውስጥ የገባሁት እሺ አግብተሽ ነው ህጋዊ ጋብቻ ፈጽመሽ ነው ንገሪኝ እስኪ ስለማታውቂው ነገር ዝም ብለሽ አትቀባጥሪ አሁን እናትሽ ነኝ ካልሽ ልጁን አምጪና አሳድጊው በቃ አባቱ ደህና አይደለም እናትሽ ነኝ እሱን ታውቂያለሽ ጠንቀቀሽ ታውቂያለሽ ነገር ግን እኔ ደግሞ ለሷ የሰጠሁሽ ዘልዛላ ሆነሽ እንድታድጊና በየቦታው እንደፈለግሽ ከማንም ደሃ እንድትወልጂ ሳይሆን በስነ ስርዓት ቀኑ ሲደርስ ተድረሽ የሚመጥንሽን ባል አግብተሽ እንድትወልጂ እንጂ የትም እየተንዘላዘልሽ ትምርትሽን አቋርጠሽ ሰድብኝ አልፈልግም ከመሬት ተነስተሽ እንድትሰድብኝ አልፈልግም አንቺ መጥራቴ ሲጀመር እኔ ጥፋት ነው አንቺ ብቻ ሳትሆኚ ዝናሽ ራሷ ናት ጓደኛዬ እናቴ አትበይ እናቴ አትናገሪያት እናትሽ እኔ ነኝ የወለድኩሽ እናቴ አይደለሽም በቃ እኮ እንደፈለግሽ ስላንዘላዘለችሽ ነው ለካስ እንደዚህ የምትወጃት አታውቂው ነገር ውስጥ ገብተሽ አትፍረጂ
በ18 ዓመት ትምርትሽን ሳጨርሽ መውለድ የደረሽበት ምክንያት የነበርኩበት አታቂም የት እንደነበርኩኝ አታቂም አንቺ ዛሬ ላይ መተሽ በገንዘብሽ ቁልል ልታስቢያት ሞክሪ እሺ እኔ እንዴትም ለማረጋት ሞክሪ ያሳለፍነውን ህይወት እኔና እናቴ ነን የምናቀው ሲጀመር እኔ ካገኘው በኋላ እኮ አላጓደልኩብሽም መጀመሪያ ግን በምን ምክንያት ስደት ሄጄ ነው ስደት መሄድ የነበረብኝ ደግሞ ላንቺ ስል ነው ላንቺ ለወንድምሽና ለህትሽ ለሁላችሁም ለቤተሰቡ አጠቃላይ ስን ነው ይሄው ዛሬ ደረጃ ላይ የደረስኩት ጨክኜ በመሄዴ ነው ይውልሽ እኔ ስላንቺ ገንዘብ ቁልል ስለ ችግርሽ አያገባኝም ዋናው ስለናት ሰተሽኛል ከነ ስርዓት የነበርንበት ህይወት አታቂም አድርጋ ስነ ስርዓት አሲዛ እኮ እንድታሳድግሽ እንጂ የሰጠኋት የትም እንድትንዘላዘ አይደለም አትሳደቢ እናቴ እኔ እንዴት እንዳሳደገችኝ አውቃለሁ ምንም አልተንዘላዘለችም ታዳ በገንዘብሽ ቁልል ያኔ እናቴ ልታሳከሚያት ሞክሪም ነበር ዛሬ መተሽ እንደዚህ ከምትለፈልፊ ዝም በይ እንደውም ማወቅ ትፈልጊያለሽ እናትሽ ነኝ ብለሽ የለ ሴተኛ አዳሪ እንደነበርኩሽ ታውቂያለሽ አንድ አመት ሙሉ ሴተኛ አዳሪ ሆኜ እንደኖርኩኝ ታውቂያለሽ የማልሰማው ነገር የለኝም ታውቂያለሽ ወይኔ ዝናሽ ገላኛለሽ በጤና ቆሜ ቀን ማታ ገላይ ለወንድ ስቸረጅር ቀን ሰዛ ሰው ቤት ተቀጥሬ ስሰራ አስተናጋጅ ታውቂያለሽ መስማት አልፈልግም ዛሬ መደረሻ መዘላዘል ትኛለሽ ከዚህ በላይ መስማት አልፈልግም ይበቃል እኔ ኖሬዋለሁ አንቺ ግን ትሰሚኛለሽ መቋቋም እያቃተኝ ነው ልጄ በቃሽ ብዛት በይም በቃ በእያንዳንዱ ቀን ምን አይነት ወንድ እንደሚያጋጥመኝ ታውቂያለሽ አንድ አመት ሙሉ አፈር ድሜ ስበላ እንደነበር ታውቂያለሽ አታውቂም ዛሬ መተሽ መዘላዘል ትያለሽ አታውቂም ምንም ነገር አታውቂም በቃሽ አንቺ ገና ለገና እዛ ሄደሽ ምንም ስላላየሽ የኔን ህይወት እዚህ መንዘላዘል ብለሽ እንትን እንድትይው አልፈልግም እሺ ያኖርኩትን ያለው አንቺ የኔን ያህል ልትጎጂልኝ አትጪ እና ታዲያ ትምርትሽን የሰው ልጅ እኮ የሚማረው ልንገርሽ አይደለም ቆሎ ቆርጥሞ በበረበሬ አተምትሞ በልቶ እኮ ነው አላማ ላይና ግብ ላይ የሚደርሰው አንቺ ግን ትንሽ ነገር ሲጎልብሽ ሄደሽ መንዘላዘል ጀመርሽ አይደል እንደዛ ያውንም ስለማታውቂው ነገር ላፊያት ተናገር አንቺ ምትልኪው ጨርቃ ለኔ ምንም አይደለም እሺ ገብተሽ ሞዘር ትቻለሽ ያሳለፍኩትን እኔ ነኝ ማቀው ነገርኩሽ እኔ ነኝ ማቀው ትቻለሽ ግን ሴት ልጅ ጠንካራ ሆና ነገሮችን ካላሳለፈች ማንም የሚጫወትባት ልክ እንዳንቺ ማለት ነው አሁን ልክ እንዳንቺ ማንም ሲጫወትብሽ ነው ኖሮ አንቺ እናቴ አይደለሽም እናቴ ሆነሽም አታቂም ትንሽ ለምን እንደዚህ ያደረግሽ ለምን ወጣሽ ለምን ትምርትሽን አቆምሽ እንኳን ብለሽ አልጠየቅኝ እኮ አሁን እኮ ልጄ ናት ብዬ ራስ እኮ ምን አይናለኝ ሰዎች ፊት የሚቀርብ ይዤሽ እንዴት እንደምቀርብ ራስ እኮ ታሳፍሪኛለሽ እድሜ ልክሽ ለክብርሽ እንደተጨነቅሽ ትኖሪያለሽ ክብር ነው ለሰው ልጅ መጀመሪያ ቅድሚያ ክብሩ ነው እናቴ ግን ክብር ያላለችም እኔ ለማኖር ስትል ብዙ ነገር ሆናለች እሷማ የትም ይሄው ትምርትሽን አቋርጣሽ እንድትንዘላዛ ያድርጋሻለች ስለማታውቂው ነገር ላፊያት ተናገሪ ያኖርኩትን ያው አታቂም ምንም የምታውቂው ነገር የለም በቃ ጸጥ በይ ላንቺ ማስረዳት አይጠበቅብኝም የእናቴን ገበና ላንቺ አውጥቼ አልዘረግፍም እንደፈለግሽ እንደውም አልፈልግሽም ለቀቀችሽ አንቺም ደግሞ ተንዘላዘልሽ አንቺም እኮ እንደፈለግሽኝ ብለሽ ሜዳ ላይ ጥለሽኝ ተንዘላዘልሽ እኔ ነግሬሻለሁ እሷም ታውቃለች ለምን እንደተውኩሽ ተንዘላዘልሽ እየተንዘላዘልሽ ደግሞ እንደገና ደግሞ ያንቺ አንሶ ደግሞ ሌላ ደግሞ አመጣሽ አይደል የምታፍሪበትን አላፍርበትም እኔ በልጅ አፍሬ አላውቅም አላፍርበትም ምንም እኔ እኮ አልሰማም ስለምታፍሪበት አይደል ይሄን ሁሉ ሚስጥር ለኔ ደበቃችሁ አያገባሽም ስለማያገባሽ ነው ያልነገርኩሽ ስለማፍርበት አይደል ባፍርበት ኖሮ እስካሁን እየሄድኩኝ አላየውም ነበር እሺ በልጅ አፍሬበት አላውቅም እዛ ያስቀመጥሽው ስለምታፍሪ አያገባሽም በቃ አያገባሽ አንቺ የሰው ፍጡር አይደለሽ አንቺ ግን ምን አይነት ነሽ እንኳንና የሰው ፍጡር አንቺ ግን ምን አይነት ነሽ እና ስታንዘላዘልሽ ነው እድሜ ልኳን የኖረችው ማለት ነው ባትበኝ የኖርኩትን ህይወት እኔ ነኝ ማቀው ዘልዛላት እንዴት እንደ አታፍሪም እንዴት አንቺ ነው ሾ ለሽኝ እንደውም እንደዚህ ማድረግ ትፈልጊያለሽ እንዴ ታውቂያለሽ እኔ ላንቺ ምንም ቅጣት እንደለም ያንቺና እኔ ጊዜ ይለያያል የኛ ጊዜ ይለያያል አንቺም ያው ዘስትንዘላዘልሽኝ እኔ ደግሞ ስንዘላዘል አይደለም የወለድኩት አንቺም ዘልዛላ ሆነሽ አዎ ከናቴ ተማርኩት ነው ከወለደችኝ እናቴ ተማርኩት ነገር ነው በቃ አይንሽ ናፍጠሽ አላቀሽም ብለሽ የለ አላቀሽም እንደውም በቃ አላቀም እንዴ ዘልዛላ መሆን አያገባሽም በቃ ተንዘላዝይ አላቀም
አይገርምሽም? ሜዳ ላይ ግን ጥለሽኝ ሄደሻል። እኔ ሜዳ ላይ አይደለም የጣልኩሽ፣ ለጓደኛዬ ባደራ ነው የሰጠሁሽ። በቃ የኖርኩትን ህይወት ሳታቂ እንትን ምንድነው? ካሜራውን ልትሰብረው ነው እንዴ? ምንድነው? ካሜራውን ልትሰብረው ነው እንዴ? እስካሁን እኮ ታግዟል። ምንድነው ደግሞ? እስካሁን ዝም አልኩ እኮ። ቆይ ማናንተ ሳይመሰለ ምንድነው? እባካችሁን ቆይ ቁጭ በሉ። ማዘር የልጅሽ ፍቅረኛ አንተ? አዎ በስማ የልጃችን አባት እኔ ነኝ። አንተ? አዎ እኔ ነኝ። ካንተ ከዚህ ጋር ነው አብረሽ ስትተኛ የነበረው? ሰሙኛላችሁ? አዎ ለሰው ክብር ይኑርሽ። አዎ ከሱ ጋር ነው። ይድዛ አሁን ልጨቃጨቅ አይደለም የመጣሁት። ለልጄ ያወጣሁትን እያንዳንዷን ገንዘብ ፈልጋለሁ። እያንዳንዷን ቆጥራችሁ እንድትሰጡኝ ፈልጋለሁ። አሁን እንድትሰጡኝ ፈልጋለሁ። ስታይ ልንገርህ፣ ምሳህን ራሱ አንድ ቀን በደንብ የበላህ አትመስልም። እንኳን አይደለም ገንዘብ ኖሮህ ልጅ ልታሳይ። ሰሙኛ ሴተኛ ዳሪ ሰውና ስትሰራ እርሶ እንዴት አያውቁም? እኔም ማውቀው ነገር የለኝም። አሁን ነው ሚስጥሩን እየገለጡ ያለው እኮ። አደራ ያልኳት ጀመር አንቺ ራስ አንተ ዛኔ ያገኘህ ሴተኛ ምናምን አትበይ። በገንዘብ ፍቅርን በገንዘብ ልትተኪ ነው እያሰብሽ ነው እንዴ? ሰጠኝ እፈልጋለሁ። እሺ በቃ እንደው ምንም እዚህ ላሳደግኩበት ምናምን አትበል። አባት አይደለም እንዴ? ይኸው እያየሁ አንዴ ስለኔ ማታውቀው ነገር አትቀባጥርሽ። እኔ እኮ ውጭ ሀገር ድረስ ሄጄ መታከም የምችል ነኝ። በገንዘብ አዎ እግዚአብሔር ይመስገን ሰርቼ ለፍቼ በሰው ሀገር ላይ ያፈራሁት ገንዘብ ልጅ ይቀድማል። ቆይ ልቀቀኝ። የምን ልጅ? ቁጭ በል። የወለደችልህ ነች እሷ ነች። ከዚህ ነው የወለደችው። እባክሽን ጠጋ በይ። ቁጭ በይ። ከዚህ ጋር ነው ገላሽን እንትና በሽንት ማዘር ወይዘሮ ጥሩ ለምንድን ነው እንደዚህ አይነት ነገር? እርሶም እኮ ያኔ ወልዷል። በቃ የተፈጠረ ስህተት ነበር። አሁን ግን በዚህ ነው ያክል ሊናገሯት አይገባም። በዚህ ነው ያክል ምን ማለት ነው? በዚህ ነው ያክል አትናገሪያትም ማለት በምን አይነት በምን አንቺ ነሽ እንዴ ታዲያ? አንቺ እኮ ካደግሽ እኮ ነው የሰጠሁሽ። አንቺ እኮ ህፃን ሆነሽ ጦት እየጠባሽ እኮ አይደለም። እኔማ ጀግና ስለሆንኩኝ ልንገርሽ፣ ለእናንተ ስለማስብ ጓደኛዬ ጋር አስቀምጨሽ ሄድኩኝ። እኔም ጀግና ስለሆንኩኝ ለአባቷ ሰጥቻት ሄድኩኝ። ይሄ ልጁን ምን ጎዳና ላይ ነው የሚያሳድገው? ልጁን ጎዳና ላይ ነው የምታሳድገው? አታዩትም እንዴው? አጭር ቀሚስ ለብሳ አስፋልት ላይ ወጣ በገንዘብ ነው የምትቸበችበው። ሰውነቷ በገንዘብ ትቆጥራለች። ምን ማለት ነው? ምን ማለት ነው? በገንዘብ ትቸበችባለች ማለት ሰውነቷን ገላዋን። እኔን ገና እንደዚህ ሰዱኛል። የእርሶ ልጅ ሳያዩ አንተም እሷም ዱርዬዎች ናችሁ። ሁላችሁም ዱር አዳሪዎች ናችሁ። ዱርዬ ከእርሶ ልጅ ባልበልጥም ዱርዬ እሷ ለገንዘብ አንድ አይነት ናችሁ። እኔ ግን ለልጄ ስል ይኸው ሰባውነቴን ይሸጥኩት። ምን አይነት ነገር ነው ያሰማኸኝ? በቃ ይሄን ነገር እንድትደግመው አልፈልግም። ይሄንን አማርኛ ደግመዋለሁ ብትል ውርድ ከራስ ተጠንቀቅ። ነግሬሃለሁ። ደግሞስ ገና ሺህ ዓመት ደጋግመዋለሁ። በቃ እኮ አንዴ ሆኗል እኮ እንዴ። እንዳትደግመው ራሱ ሰውነቴን እያንቀጠቀጠኝ ነው። ይሄንን መስማት እኔ ይሄንን እሰማለሁ ብዬ አልነበረም። ቶሎ አስፋልት ላይ ስትወጣ ቢያዩት ምን ልትሉ ነበር? በቃ እኮ ነው የምልህ። በቃ ለቅባት ቢያዩስ ምን ልትሉ ነው? ዝም በይ አንቺ። ዝም በል አንተ ራስህ። በቃ ነው የምልህ። ይሄ ሙትቻ የራሳችሁ ልጅ ቀብራችሁ ሙትቻ አይተው ታውቃለህ? ሰውነትህን አንተ በመስታወት አይተሃል? እኔማ ይኸው እያየኋት ነው። ለገንዘብ ብላ እያየኋት ነው። አንቺ አሰደብሽኝ በማንም ዱርዬ። አንቺ ዱርዬ ሆነሽ ሌላ ዱርዬ ደግሞ አምጥተሽ ታሰድብኛለሽ አይደል? ይሄን ያክል ነው ክብሬን ዝቅ ያደረግሽው። እርሶስ ቢሆኑ ለገንዘብ ብላ የራሳችሁን ልጅ ትተው የሚሄዱት የት አየህ? አይተሃል ልጄን ትቼ ስሄድ? በቃ ዝም በሉ። ወሬኛ ስለሆንሽ ነው፣ ሁሉን ነገር ስለምታወሪ ነው። ከደህና ሰው እንኳን ይወልዳል እኮ አይቶ የወደፊት ዱርዬ እንደተፈራረቀባት የወደፊት የልጅሽን አባት እንኳን አይተሽ አትወልጂም። ትሰሚኛለሽ? እያንዳንዷን ለልጅ ያወጣሁት ገንዘብ እያንዳንዷን ፈልጋታለሁ። ገንዘቤን እያንዳንዷን ፈልጋታለሁ። እኔ ደግሞ ልጄን እፈልገዋለሁ። ልጄን ትመልስልኛለህ? የትኛው ልጅሽን? የወለድኩት አትበይ። ጥለሽ ሄድሽውን ልጅሽን ልጄ ትያለሽ? አንቺስ በሷ በምን ታንሻለሽ? ለገንዘብ ብለሽ አንቺም ልጅሽን ጥለሽ ሄድሽ? አይመለከትም። ለምን ብዬ እንደተውኩት አሁን ልጄን ትመልስልኛለህ? በቃ ገንዘብ ምናምን አትበል። ገንዘብ እያንዳንዷን ቆሎ ስጬ
ሃይላንድ ለቅሜ የሸጥኩትን ያገኘኋትን ገንዘብ ለልጅ እንዳለ ታስታውቃለህ። ሃይላንድ ለቃሚ መሆን ታስታውቃለህ። እርሶ ትልቅ ሰው ኖት። ለምንድን ነው ነገር የሚያባብሱት? ቢላውስ ሙስኪ እርሶ ትልቅ ሰው ኖት። ትልቅ ሰው እያንዳንዷን ገንዘቤን ቆጥረው እንዲሰጡኝ ይፈልጋል። ትሰሚኛለሽ? አንቺ እያንዳንዷን ገንዘቤን ግዴታን እስከዛሬ ተወጣል። አመሰግናለሁ። በቃ ይሄ አባትነት ግዴታ ነው። ልጄን ግን ትመልስልኛለህ። እኔ ከበሽተኛ ጋር እንዲያድግ አልፈልግም። ትሰሚኛለሽ? ልጅሽን አታያትም። እንዴ ባይንሽ አታዩም። ባይንሽ አታዩም። ለምን እንደምታዩ ብዙ ነገር ከፈልኩት እኮ ነኝ። ምን አረክሽለት? አካኩን አኮ እንዲኖር አልፈልግም። እሺ ካን እንደነን ገንዘብ ይፈልጋልሽ እያንዳንዱ ያ ምን ከክ አንቺ ለምን እንደምትዩ ለምን ጥለሽ ሄድሽ? አያገባህም። በቃ እኔ ልንገርህ አይደል አሁን እንደወጣት ልጄን አመጣዋለሁ። የምን ልጅ? የልጄን ልጅ አታመጫትም። ታየዋለህ። እሱ እናንተ እኮ አታረጉትም አይባልም። አረጋዋለሁ። በገንዘብ ያመጣችሁ አረጋዋለሁ። አታረጉትም። ልጄን ከኔ አትወስዱትም። አሁን ገና ከዚህ ሳትንቀሳቀስ ልጄን በገንዘብ አትወስዱትም። ከዚህ ሳትንቀሳቀስ አመጣዋለሁ። ጳውሎስ ልጄን አትወስዱትም። ልጄን አትወስዱትም። ከዚህ አይነት ብታታታ ነገናኝ ልጄን አትወስዱትም። ልጄን አትወስዱትም። ልጄ የት ነው ያለው? ልጄ የት ነው ያለው? ወስዶት ይሆናል እኮ ልጄን የት ያነ ልጄን የት ነው ያደረጉት? አታምጡት። ልጄስ ይመጣል። ልጁ ይመጣል። እኔ ጋር ነው አልባይ ከልባላ አልወስዶም። በቃ ተረጋጋ። ልጄ የት ነው ያለው? የኔ ልጅ የት ነው ያለው? ያኔ ልጅ ነው ልጄስ? እሺ ያመሰራ ልጄን ሻምጡልኝ። የምን ልጅ ነው? ተረጋጋ። ልጄን አምጪ አለ ተረጋጋ። ልጄን አምጪ። አንተ ሰጣው ልጄን አምጪ። ልጄን አምጪ። ልጄን አምጪ። ልጄን አምጪ። ልጄን አምጪ። ልጄን አምጪ። ከዚህ ከዚህ እንትን ሀደሽ ልጄን ልቀቀኝ። 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 ውድ ተመልካቾቻችን እንግዲህ ከጥቂት አምባጓሮች በኋላ አላቅም ጳውሎስ ድንገት ነው የመጣው። ካሜራውን ሰብሮት ነው ማለት ይቻላል። እንግዲህ ካሜራውን ሊወድቅ ምንም አልቀረውም ነበር። ድንገት ነው የመጣው። እኔ አላቅም። አማኑኤል አደረስከው ማዘር አቤት ወይዘሮ ጥሩ ስነ ስርዓት ያዙ። እርሶ ሴትዮ ይከበሩ። ካሁን ባላ ትግስት የለኝም። እርሶ ሴትዮ ይከበሩ ይከበሩ። እማይሆን መዘዝ ውስጥ ነው የሚገቡት። ችግር ውስጥ ይገባል። እርሶስ እኔን ያቁኛል? ሁሉ ነገር ያመጣው አንተ ነህ። እኔ አይደለሁ። አንተ ነህ። አንተ ነገር ወዲያ ወዲህ ይያልክ ነገር ወዲያ ወዲህ ይያልክ የዚህ ልጅ ህይወት እንደዚሁ እንደተደበቀ ልጅ ያሳደገ ብቻውን እንዲሁ እንደ እየዳከረ እየደከየተ እንዲኖር ነበር ይፈልጉ። የርሶማ እርሶ ስንት አመቶት ነው? ስንት አመቶት ነው? ስለኔ አመት ምን እድሜዎት ስንት ነው? ምን ያደርግልኝ? ቀለሉብኝ። ይቅርታ። ከርሶ እድሜ የማይጠበቅ ነገር እየተናገሩ ነው። የማይሆን ነገር ይሄን ልጅ የታውቆት ነው የሚናገሩት። ይሄን ልጅ ጳውሎስን የታውቆት ነው የሚናገሩት። ስነ ስርዓት ያዙ። እርሶ ትልቅ ሰው አይደሉም። ቀለዋል። እርሶ ቀለው ነው እና ልጄ ከእብድ ስትወልድ ከጎዳና ላስቲክ አስገድዷት ነው? ደፍሯት ነው? ላስቲክ ደፍሯት ደፍሮሽ ነው? ላስቲክ እየሸጥኩ ሃይላንድ እየሸጥኩ ልጄን ያሳደኩት ሲል አልሰማህም? ደፍሮሽ ነው? ሰምተሃል? አልሰማህም? አድምጦኝ ምንም ይሸጥ የሰው ልጅ አይደለም በዚህ ከዚህም በባሰ ነገር ይፈተናል። ከሱ ተመሳሳይ ድገም ጎበዝ። ልማድ እኮ አይለቅ። እሺ አይደል እንዴ? ደፍሮሽ ነው ወይስ ልማድ ስለማይለቅ? አንዴ ወይዘሮ ጥሩ አንዴ ልማድ ስለማይለቅ ድገም። የእርሶን ታሪክ ላስታውሱት እንዴ? በክብር ባልተዘጋጅቶሎት አገባለው ሊሉ ሲሉ እርሶ ያኔ በክብር ላይ ያገቡ ባልተዘጋጅቶለት ከባሉ ጋር ተዋውቀው አይደል እንዴ? ከጀርባ ሰው ጋር እኔ እኮ መርጬ ስለዚህ የቤተሰቦን ክብር ከባሎት ጋር እኮ እኔ እኮ ከጮኞት ጋር ስለሱ ቤተሰብ በደም አድምጡኝ። ለምን አዳምጡኝም? እኔ በለጠ ስላገኘው ነው። አድምጡኝ። ልንገሩት መሸነፍ አይፈልጉም። አዩ አይደል? ታውቃለህ? ውድ ተመልካቾቻችን እሳቸው የመኪና ቁልፍ ተሰጥቶኝ ነው እሳቸው የእሳቸው አባት እንግዲህ ባል አምጥተው ከባልዮ ጋርም ተዋውቀው እንጋባለን ተባብለው እሳቸው ግን ከጀርባ ሆኖ ነው
ከውስልትና አይተናነስም ይሄንን ግን መልሽልኝ ጳውሎስ ደፍሮሽ ነው ወይስ አድምጡኝ እርሶም ነገ የሰው ልጅን አይናቁ ለሰው ልጅ እንደዚህ አይነት ንቀት አይኑሩት እርሶም ነገ ምን እንደሚወድቁ ምን ላይ እንደሚወድቁ አይታወቅም ሰርቶ ከበላ ምንም አይሆን ይሄም ልጅ ሰርቶ እየበላ ነው ነገ ደግሞ ከፍ ያለ ደረጃ ላይ እግዚአብሔር ያሳድጓል ልጅ ያሳደገን ለምን ስለ ይቺ ልክስክስ ናት እየተልከሰከሰች ከእንደዚህ አይነቱ ጋር ያገናኘች አንተም ጋር ያገናኘችኝ እሷ ነች አንድ ነገር ልንገርሽ እኔ እንደውም ማለት ነው ምታነካካኝ እሷ ነች እኚን እናትሽ ናቸው ብዬ እኔ ራሱ መቀበል አልችልም ምንም አይነት የእናትነት ባህሪ የለቦትም ነው ካዳ ደግሞ እናትሽ አይደለችም ብለህ ደግሞ አስክድ በቃ አንተ ማትሰራው ልጆት አታሳዝኖትም በቃ እዚህ ጋር መጥፎ ነገር ተፈጥሮ ሊሆን ይችላል ግን ለምንድን ነው እንደዚህ ይሆኑ ያሉት ምንድነው መጥፎ ነገር ንገረኝስ አሁን እማንደማመጥ ከሆነ እንደዚህ ስነ ስርዓት ባልተሞላበት መልኩ በሚያስጠላቅ እንደዚህ ቀለል ብለው የሚያወሩ ከሆነ ይውጡ ማለታስ ምን ታደርገኝ ይውጡ ይወጣሉ ምን ልታደርግ እኔ እኮ አስጠርተህ ነው የመጣሁት አይደል እንዴ እሷን እቺ ደወለችው በሷ አማካኝነት እንዴት ብር ብለው እንደመጡ እናቃለን እኔ አይደለም ያስጠራውት ልጆት ናት የምትነግሩን ነገር አለ ድረሽልኝ ስትል እንዴት ብዬ እንደመጣሁ ማን የማውቀዋለሁ ስለዚህ አሁን ይውጡ በስነ ስርዓት እንትማይሉ ከሆነ ይውጡ ምንድነው የምታስፈራራኝ አታቀኝም እንዴ እኔ ያስፈራራውት አይደለም እኔ እንደርሶም አይደለም አታስፈራራኝ እኔ አልፈልግ ከርሶ ጋር ማውራት አልፈልግም እንደሱ ይሻላል ከኔ ብትርቅ ይሻላል እንጂ ማንንም የደረሰበት ነገር የለም አንድ ነገር ግን ልንገሩት አንድ ነገር እርሶ ላይ ካገኘውበት ግን እንደማልሰማውት ነው ማንንም ወደ እርሶ ይመጣ የለም እኔ ሲጀመር ከትልቅ ሰው ጋር ነው ከዚህ በኋላ ግን እማደርግህን ታቃለህ እርሶ እኮ አርያ መሆን የማይችሉ እንዴት ነው እኔ እርሶ ጋር መቀርበው አርያ መሆን የማይችሉ ለኛ ላንተም ይሆን አላጣ አርያ መሆን የማይችሉ ቁጭ አረጋለሁ ነገ ትለምነኛለህ ጫማ ያሰርታይ እርሶ ዛሬ እግሬ ላይ እንዳይወድቁ እርሶ ዛሬ እግሬ ላይ እንዳይወድቁ እኔ አንተ እግር ላይ አልወድቅ እግሬ ላይ ዛሬ እንዳይወድቁ አልወድቅም ምክንያቱም ማለት ነው ነው አይደል እንደፈለክ አድርጋት አያገባኝም ከዚህ በኋላ በቃ በልጆት ላስፈራራ ሳይሆን የልጆት ሚስጥር ራሱ እጄ ላይ ነው የልጆት ሚስጥር በእጄ ላይ ነው እሷ ሚስጥር እኮ ብዙ ነው ያላት ግን ምንድነው ደግሞ ሚስጥር ሌላ አንድ ሚስጥር ነው ምንድነው ደግሞ እስኪ ንገረኛ ሚስጥር ይሄን ደግሞ ምን ያክል ዝግጁ ነሽ እሺ አሁንስ እየተሰማሽ ያለው ስሜት ምንድነው በቃ አሁን ህይወት ይጨልማል ሁሉም ነገር ተደበላልቆብኛል በቃ ህይወት አስጠልቶኛል ምን ሆና ጭራሽ እናቴ ከጎን ይለችም በቃ ሁሉ ነገር ነው ያስጠላኝ ሁሉ ነገር ነው ይመሰብኝ ምን ማድረግ እንዳለብኝ አላውቅም ምን መወሰን እንዳለብኝ አላውቅም በቃ ግራ ገብቶኛል እስኪ ንገረኝ ከዚህ በላይ ምንም ማውቅ አልፈልግም በቃ ምንም ውስጥ የሰላም ህይወት ነው መኖር የምፈልገው ከዚህ እንግዲህ የበለጠ አሁን ከሰማሁት የበለጠ ችግር ይኖራል ብዬ አልጠብቅም ስለዚህ ስለርሷ መጥፎ ነገር ሲያወሩ አልነበር እኔ ይውጡ እኔ እርሶ ፊት ምንም አይነት ነገር ማለት አሁን ደግሞ ልጄ ብለው ወደዚህ ተገለበጡ ወደ አንተን ነው ልጄ ያልኩት እባክህ እኮ እኔን ቅድም ሲያብጠለጥሉ እንዴት ሲያወሩኝ እርሶ ምን አይነት ሴት ነው ምን አይነት እናት ነው ትልቅ ሰው አይደሉ እንዴ ምንድነው ምን ላድርግ ማለት እኔ ብዙ ህይወት አሳልፌያለሁ ልጄ ምን ላድርግ ብለህ ነው ልጄ እኮ ነች እኔ ባደራ አስቀምጫት ሄድኩኝ እንደምታቀው ያው መደጋገም አይሆንብኝ ለስራ ሄድኩኝ ጓደኛዬ ጋር ችግር የለውም ማለት እስኪ እንደው እኔ አንተ ብትሆን ምን ታደርጋል ሴትኛ ዳሪ እኮ ነው የሆነችው ከዚህ ግን ይሄን መሰለ ሰውዬ እኮ ነው የወለደችው አሁን በዛ ህይወት ላይ አይደለችም የሰው ልጅ ደግሞ ክቡር ነው አይናቅም እግዚአብሔር በአምሳሉ የፈጠረው ነው የሰው ልጅ አይናቁ የሰው ልጅ ክቡር ነው ሰው በሰውነቱ መከበር አለበት እኔ ሰውን አለማክበር አይደለም ሰውን በጣም አክባሪ እንደሆንኩ አንተም በትንሹም ቢሆን አይተኸኛል የተለያየ ቦታ ስንሄድ ነገር ግን ምን ላድርግ ስሜታዊ ሆንኩኝ እንደውም እኔ መሳሪያ ቢኖረኝ እኮ ያኔ እኮ ልገላት ሁሉ ይችላል እናት እኮ ነኝ አስበሃል ባደራ አስቀምጫት ትማራለች ብዬ ሄድኩት ልጅ የትም ተንዘላዘለች ሴትኛ ዳሪ ሆነች ከዚህ ከጎዳና ወለደች ልጇን እንኳን መያዝ አቅቷት ከዛ ሰውዬ ጋር ልጇን የትም ጥላ በየመንገዱ ጥላ መጣች ሲባል አንተ በኔ ቦታ ብትሆን ምን ታደርጋለህ እኔ ውድ ልጅ እስኪ ንገረኝ
እኔ ምን ብዬ እንደምናገር አላውቅም። በጣም ነው የሰቀጠጠኝ። እኔ ብገላት ሁሉ በጊዜው ደስ ይለኝ ነበር። ምክንያቱም የሰማሁት ነገር የሚያስገድል ነው። እኔ ለሷ ብዬ ልለፋ ነው የሄድኩት። እሷ ግን ሌላ ነገር ውስጥ ገብታ ጠበቀች ሲባል እኔ እሷ እኮ ብቻ አይደለችም። ዝናሽስ ምን አድርጋት ነው? ልጄን አደራ አስቀምጬ ሄድኩትን ልጄን ምን አድርጋት ነው? ማታውቂው በጣም ብዙ ነገር አለ። እናቴ እንትን አትበይ። ምንም ተጠቅማብኛል። ተጠቀመችብሽ። መስደብ ከፈለግሽ ነኝ ስደቢ፣ መናገር ከፈለግሽ ነኝ ተናገሪ። እናቴን አትናገሪያት። ተጠቀመችብሽ። ምንም ታርገኝ በቃ። እኮ እንደዛ ይሆንሽ እያመጣሽ እሷን ስታስተዳድሪ ነው የነበረው። እኔ ምለው እኔ ስለከላማ ወድቃ እንደሆነ ልትሞት እንደነበረ ታቂ ነበር። ልኬላት የለም እንዴ? ገንዘብ እኮ ልኬላታለሁ። እኔ ይውልሽ ስላንቺ ገንዘብ አላቅም። እንደዚህ በጠና መታመሟንና እንደዚህ በጣም ማጣቷን ነግራኝ አታውቅም። ገንዘብ አትበይ በቃ። ይውልሽ እናቴ ታማ ልትሞትብኝ ነበር። እናቴ ታማ ልትሞትብኝ ነበር። ይገባሻል? ይሄ ስሜት ይሰማሻል? እናቴን አዳንኳት በቃ። ለፍቼ ቢሆን ምንም ሰርቼ ቢሆን እናቴን አዳንኳት በቃ። ስለዚህ አላፍርበትም። ኮርቼ የምናገረው ነገር ነው። አስሬ እንትን አትበይ። ይሄ ኩራት አይደለም። የእናቴን ህይወት አትርፌበታለሁ። የእናቴን ስትደፍ በዘመንሽ ሁሉ አንገትሽን ስትደፊበት የምትኖሪው ተግባር ነው። ምንም አንገቴን የሚያስደፋ ነገር የለኝም። ወደፊት ታይዋለሽ። አልገባሽም እኮ አሁንም የእናቴን ህይወት ቀጥዬበታለሁ። እኔ እናቴን ሳያት ያን ያሳለፍኩት 1 አመት ህመም ይተወኛል። ሞተሻል። ልሙት። አንቺ በቁምሽ ሞተሻል። እሷን አተርፋለሁ ብለሽ አንቺ ግን የዘላለም ጸጸትሽን አትርፈሻል። አይሽ ፍቅር ማለት ይሄ ነው። እኔ ለእናቴ ስል ሞቼላታለሁ። ገባሽ አይደል? አሁን ፍቅር ምን እንደሆነ አንቺ ፍቅር ብታቂ ኖሮ እኔን ጥለሽኝ ገንዘብ ለማግኘት ብለሽ አትሄጂም ነበር። እኔ ለእናቴ ብዬ ሞቼላታለሁ በቃ። እናቴን አኑሬታለሁ። አንቺ ዛሬ ቆምሽበት ዛሬ የምትለብሺውን የምታገጭበት የምታረጊውን ጫማ ሁሉ ልንገርሽ አይደል? እኔ ደግሞ ሄጄ ለፍቼ በጉልበቴ ሰርቼ ነው። የሰው ልጅ ዋናው ነገር ጥረቅም አይደለም። ይኸውልሽ ጨርቃ ጫማ ራቁቴን መኖር እችላለሁ። እኔ ያንቺም ነበር። ለምን እኔ ያለሁበት ሀገር እኮ መተሽ መምጣት ትችያለሽ ነበር። ያን ያለቅሽም ነው ከእናቴ አጥቅ ማነው እናቴን ቀና አድርጎ የሚያጎርሳት ንገሪኝ። እኔ እዛ ሀገር ተሰደጄ መጣት ትችያለሽ። አንቺ ገና ምንም ነገር አልገባሽም። አይምሮሽ ውስጥ ገንዘብ ብቻ ነው ያለው። በምን ነው ሰራተኛ የምቀጥርላት ንገሪኝ። ማነሽ አንቺ? እኔ እኮ ያኔና አንቺን አላቅሽም። ማነሽ? ከ5 አመት በፊት እኮ አንቺ እኔ ህይወት ውስጥ ያልተፈጠርሽ ሰው ነሽ። ማነሽ? አዝናለሁ። አትዘኝልኝ። ሶሪ በጣም ነው ሳዝን ነው ምን አዝናለሁ። ሆስፒታል ላይ ዶክተሩ ላንቺ ሳይናገር ለኔ ነገረኝ ወይም ደግሞ ለኔ ያስተላለፈው ውጤት አለ። ሄደን እሱን ውጤት ይዤው ልምጣ። የምን ውጤት ነው? ምን ሆነች? ምን ሆና ነው ልጄ? HIV ይዞሽ ነው? አይደለም። ኧረ HIV ነው አይደለም። ምን ቆይቶ እኮ ነው እንትን የሚለው። ሰውነቷም ደግሞ እንደዚህ እንደምታያት ነው። ያም አብራት የነበረው ሰውነቱን አይታዋል። ሞት የደረሰ ነው። HIV ነው ማለት ነው። ሴትኛ ዳና ነበረች እንዴ? ያውም የጎዳና HIV አይደለም። ያለ ጥንቃቄ እንደፈለገ አይደለም። HIV አይደለም። እባካችሁን ተረጋጉ። HIV አይደለም። ምን ሆናችሁ ነው? ተናገራ ታዲያ። HIV አይደለም። በስመ አብ ወልድ ተናገር። ምንድነው? HIV አይደለም። ምንድነው ታዲያ? የምን ወረቀት ነው? ምንድነው? እስኪ ነው ምንድነው? ውጤቱን በዚህ ነው ያስኩት ነው የሆነ ነገር እንኳን እንዳይሆን ብዬ። ምንድነው? እንግዲህ ከዛ ካገባው ልጅ ጋር እንግዲህ ካገባን በኋላ በተደጋጋሚ ጾታዊ ግንኙነት እንደምታረጉ ለማወቅ ችለናል አይደለ? ባለፈውም እንደዛ አይደለ ያልሽው? እንግዲህ ራስሽን ባመመኝ ሰዓት ቅድም የሰጠኝ ውጤት ምን እንደሆነ ታውቃለሽ? ኤደን እንግዲህ አዝናለሁ። በጣም አዝናለሁ። ማወቅ አለብሽ ግን ከዚህ በላይ ምንድነው? አታድበስብሰው ንገረኝ። ተናገር። እየጠበቅንህ አይደል እንዴ? ኤደን ወረቀቱ የሚያሳየው የ1 ወር ከ15 ቀን ነፍሰ ጡር ሴት እንደሆንሽ ነው። ወይኔ ጉዴ! የኔ አይደለም። በደንብ አንብቢ ወደ የኔ አይደለም። ላይ ጉዴ! የኔ አይደለም። ወይ ጉድ! የኔ አይደለም። አውጡልኝ። የኔ አይደለም።
ልጅ አይደለም የኔ ልጅ ሁለተኛ ድቃላ እባክሽን ሁለተኛ ድቃላ እርሶ ይረጋጉ ስነ ስርዓት ወይዘሮ ጥሩ ሁለተኛ ድቃላ ልጄ ኤደን እባክሽን ሆድሽን ኤደን እንዴ ሆድሽን ኤደን እባክሽን የኔ ልጅ አይደለም አውጡልኝ አስወጡኝ ከዚህ ቤት የኔ ልጅ አይደለም አውጡልኝ እባክሽን ሆድሽን እባክሽን በጣም አዝናለሁ በቃ እርሶ ይውጡ የታለ የሚለው የታለ አሳየኝ የታለ የቱ ጋር ነው የሚለው የቱ ጋር ነው የሚለው አብደድ የታለ ልጁ አሳየኝ የታለ ልጁ አይነ ልጁ እንዴ ይዘን አይ ነው ወይ ልጁ ያንተ ነው ልጁ ያንተ ልጅ ነው ወይ እባክህ አጥፋው ካሜራውን አጥፋው ካሜራውን አጥፋው